ሴት ልጅ የእውነት እንደወደደች የምታውቅበት 5 ድብቅ መንገዶች። ብዙ ወንዶች ሴት ልጅ እወድሃለሁ ስላለች ብቻ የእውነት የወደደች ይመስላቸዋል። ነገር ግን እውነተኛው ስሜት የሚገለጸው ከቃላት በላይ በሆነ ድርጊት ነው። ዛሬ እኔ እህትህ አንዲት ሴት የእውነት እንደወደደችና ለወደፊት ህይወቷ እንደመረጠች የምታውቅባቸውን 5 ድብቅ እውነተኛ መንገዶች እነግርሃለሁ። 5ኛውን ካየህባት ደግሞ በቃ የልቧን ቁልፍ አግኝተሃል ማለት ነው። እስከ መጨረሻው ተከታተሉ። ሰላም ውድ ቤተሰቦቼ እንደምን አላችሁ? እኔ በጣም ደህና ነኝ። ዛሬም ቀደም ሲል በሰማችሁት ቆንጆ በሆነ አዲስ ቪዲዮ ተመልሼ መጥቻለሁ። አዲስ ከሆናችሁ እንኳን ደህና መጣችሁ። እኔ ናፊዳር ነኝ። እዚህ የዩቲዩብ ቻናል እንዴት አድርገን የፍቅር ግንኙነታችንን ስኬታማ፣ ጤናማ ማድረግ እንዳለብን እንመካከራለን፣ እንወያያለን። ቶሎ ሰብስክራይብ አድርጉ። ይሄ ቪዲዮ ለብዙ ወንድሞቻችን እንዲደርስም ላይክ አድርጉት። አደረጋችሁ? እሺ አሁን እንጀምር። ያው ይሄ በተደጋጋሚ ብዙዎቻችሁ የምታነሱት ጥያቄ ነው። እንዴት ነው የእውነት የወደደን ሰው ማወቅ የምንችለው? እንዴት ነው ከልቧ እንደወደደችኝ ማወቅ የምችለው የሚለው የብዙ ሰው ጥያቄ ነው። የፍቅር ግንኙነት ውስጥም ገብቶ በመንገድ ላይም ሆኖ ማለት ነው። ዛሬ እሱን የሚፈታ ቁልፍ የሆኑ 5 ነገሮችን እርግጠኛ የሚያደርጓችሁን ማለት ነው ይዤላችሁ የመጣሁት። ከቃላት በዘለለ እወድሃለሁ ስለተባለ የሆኑ ነገሮችን ስላያችሁ ብቻ ማይነር የሆኑ ነገሮችን አይታችሁ ትወደኛለች በሚል ፈርዘር ስቴፖች ውስጥ ከመሄድ የሚጠብቃችሁ የእውነትም ደግሞ የወደደቻችሁን ሴት ለመለየት የሚያስችላችሁ ቪዲዮ ነው። አብራችሁን ቆዩ። የመጀመሪያው ነገር የእውነት እንደወደደች እርግጠኛ የሚያደርግህ ነገር ምንድነው? ስለ ወደፊት ስታወራ ነው። ከአንተ ጋር ስላላት ወደፊት ስታወራ እና በተደጋጋሚ ደግሞ ስለ ወደፊቷ ስታወራ እኔ እንደዚህ እኔ እያለች ሳይሆን እኛ እያለች አንተንም ነገ ውስጥ ወደፊቷ ውስጥ አስገብታ የምታወራ ከሆነ ማለት ነው። ታውቃላችሁ እኛ ሴቶች ስለ ነገ በጣም ያሳስበናል፣ ባዘር ያደርገናል። በቃ ህይወት ነው የምንፈልገው አብዛኛውን ጊዜ። ጀስት ጊዜያዊ ነገር ፈልጋ የምትመጣ ሴት የለችም ማለት ሳይሆን አብዛኛው ጊዜ ግን ሴት ልጅ የነገ ነገር ያሳስባታል። እርግጠኛ መሆን ትፈልጋለች አይደለ? ፊውቸር ማለት ነው። ስለ ነገዋ ከአንተ ጋር የምታወራ ከሆነ ነገ እንደዚህ ሆናለሁ፣ ነገ ይሄ ይገጥመኛል አለ አይደለ? ሰዎች ነንና ስለ ነገ ማውራታችን፣ ማቀዳችን፣ ማሰባችን የማይቀር ነገር ነው። እነዚህን እቅዶች፣ እነዚህን ወሬዎች፣ እነዚህን የነገ ሀሳቦች በምታወራበት ሰዓት ላይ እኛ እያለች የምታወራ ከሆነ አንተና እሷን ነገም እንደምትኖሩ ነገም አብራችሁ እንደሆናችሁ አድርጋ የምታወራና የምትናገር ከሆነ ይሄ ታዲያ አንድ ጊዜ ሳይሆን በተደጋጋሚ ካየህባት ካስተዋልክባት ለአንተ እውነተኛ የሆነ የፍቅር ስሜት እንዳላት ማወቅ መረዳት ትችላለህ። ቀጥሎ ከምነግርህ 4 ወሳኝ ነገሮች ጋር አንድ ላይ አድርገህ ማለት ነው። ሁለተኛ፣ በትንንሽ ነገሮች ትጨነቃለች። ደህንነትህ ያሳስባታል፣ ምንም ጥያቄ የለውም። ወይ አሞህ ወይ ከስራ ቀርተ ወይ የሆነ ነገር አሳስቦ አስጨንቆ ከሆነ እንደሷ የሚጨነቅልህና እንደሷ የሚያስብልህ አይኖርም። እውነት ለመናገር አንተን ብትሆን ፍቅርህን መግለጽ ያለብህ አንዱ መንገድ በዚህ ነው፣ ስለ ደህንነቷ በማሰብ በመጨነቁ። ኦፍኮርስ ፍቅር ሲይዘን ሁላችንም ሰዎች የሚሰማን ስሜት ነው። ደህና ነህ እንባባላለን አይደለ? በስልክ ሁሉ ወሬያችን ያ ነው። ስንለያይ ሰላም መግባታቸው ደህና መሆናቸው ያሳስበናል። ስለዚህ ህመም ሲሰማ አሊያም ሲደብርህ አሊያም ስትጨነቅ ከማንም በላይ የምታስብልህና የምትጨነቅልህ ከሆነ ይሄ ሪል ሳይን ነው፣ የማይደበቅ እንዴት ነው መሸፋፈን ማስመሰል የማንችለው ትክክለኛ የሆነ ስሜት ማለት ነው። በአመመ ሰዓት፣ የሆነ ችግር በገጠመ ሰዓት፣ በደበረ ሰዓት፣ በተጨናነቅ ሰዓት እንዳንተ ትጨነቅልሃለች ወይ? ያሳስባታል ወይ? ያንተ በእንደዚህ አይነት ሁኔታ ውስጥ መገኘት ያሳስባታል ወይ? ይሄ በፊቷ በእንቅስቃሴዋ ስልክ በመደወል ከጎንህም በመገኘት የምታሳይ ነው። ፕሊዝ ቃላቶችን ብቻ ሳይሆን ተግባሮችንም ማየት ያስፈልጋል። ብዙዎቻችን የፍቅር ግንኙነት ላይም እንዲሁ በዕለት ተዕለት ህይወታችን ላይም የሰዎችን ቃል የማመን ችግር አለብን። በቃ የሆነ ቃል ከነገሩን በቃ እናምናለን፣ ተግባሩን ከዛ በኋላ ምን ሆነ ያሉትን አድርገዋል ወይ ምናምን የሚለው ላይ ብዙ አንሄድም። ይሄ ደግሞ ዋጋ ያስከፍለናል። እወድሃለሁ ስላለች ትወድሃለች ማለት አይደለም ማለትም ሊሆን ይችላል። ግን ይህንን የምታረጋግጠው ደግሞ በተግባር ነው፣ ከተግባር ጋር ሲጨመር ማለት ነው። በተለይ ይሄኛው ደግሞ አንተ ሲከፋ፣ አንተ ሲደብር፣ አንተ ሲያምህ ወይም በህይወትህ የሆኑ ነገሮች ሲፈጠሩ ከጎን መሆኗ፣ መጨነቋ፣ ማሰቧ በትክክል የምታውቅበት ነገር ነው። ይሄ የሚጠበቅ ነው ከፍቅር ግንኙነት። የፍቅር ስሜትም ይዞት የሚመጣው ነገር ነው። በትክክልም በተግባር የምታረጋግጥበት ሌላኛው መንገድ ይሄ ነው። 3ኛ፣ ካለህበት ሁኔታ በላይ ስብዕናህን ወይም ደግሞ ማንነትህን ትወዳለች፣ ማንነትህን ትቀበላለች። የእውነት የወደደችን ሴት እንድትለይ የሚያደርግ ሌላኛው ነገር ይሄ ነው። ማንነት ማለት አንተነትህን ትወዳለች ማለት ነው። ምናልባት አሁን ላይ በህይወትህ በጣም ስኬታማ የምትለው ጊዜ ላይ ልትሆን ትችላለህ። ፋይናንሻሊ በጣም ጥሩ ልትሆን ትችላለህ። በጣም ጥሩ ቦታ ወስደህ እየጋበዝካት ሊሆን ይችላል። ስጦታ እየሰጣት ሊሆን ይችላል። ብቻ ብዙ ነገር
ነገ እነዛ ነገሮች ሁሉ ባይሆኑ አንተ ጋር የምትጣበቅ ሴት ናት። ተረድተኛል። ማንነትህን ነው የምትፈልገው። አንተ ጋር ያለው ይሄ በዙሪያ ያለውን ነገር ሳይሆን አንተነትህን፣ ማንነትህን የተቀበለች ሴት ከሆነች ማለት ነው። ይህን እንግዲህ በተለያዩ መንገዶች ማወቅ ትችላለህ። ቅድም እንዳልኩት በትንንሽ ነገሮች ላይ ትጨነቃለች፣ ያሳስባታል። ከዛም በተጨማሪ ደግሞ ብዙ መንገዶች አሉ ማንነትህን፣ አንተነትህን ፈልጋ እንደመጣች የምታውቅበት ማለት ነው። ላይክ ማቴሪያሊስቲክ የሆነች አይነት ሴት ከሆነች ከአንተ ጋር ገንዘብና ገንዘብ ተጠቅማችሁ ስትዝናኑ ወይም አብራችሁ ስትሆኑ ነው ደስ የሚላት። ከዛ ውጪ ዝም ብሎ ወክ ማድረግ፣ አንተን ማግኘት፣ ካንተ ጋር ማውራት፣ ካንተ ጋር መሳቅ በተለየ ሁኔታ አያስደስታትም። አንተን አይደለም ማለት ነው የፈለገችው። አንተን ፈልጋ የመጣች ሴት ግን የትም ይሁን የት የምትሆኑበት ቦታ ማተር አያደርግም። እስከተገናኛችሁ እስካወራችሁ ድረስ የትም ይሁን የት ከአንተ ጋር መሆኗ ብቻ ያስደስታታል። አንተን ማግኘቷ ብቻ ያስደስታታል። ተረድታችሁኛል? ስጦታ ስትሰጣት የስጦታው ትልቅነት ትንሽነት አይደለም። አንተ አስበህ የሰጣት ስጦታ መሆኑ ብቻ ያስደስታታል። የሆነ ጥሩ ስሜት ይሰማታል። ማንነትን ትወድልሃለች፣ አንተነትን ትወድልሃለች። የሆነ አንተን ይሄ ዋናውን ነገርህን ለመቀየር ለማስተካከል አትሞክርም። ባህሪን ሳይሆን ማንነትህን አለ አይደለ? አንዳንድ ሰው ብዙ ትግል ውስጥ ይገባል። ሳይወድ ሳያፈቅር ሲቀር በቃ ትግል ውስጥ ይገባል፣ ማንነትን ለመቀየር ማለት ነው። የወደደች ያፈቀረች ሴት ግን ማንነትህን ትቀበላለች። አንተነትህን ነው የምትፈልገው። እዚህ ጋር አብራችሁ የምታሳልፉበት ቤት ትልቅነትና ትንሽነት አይጨንቃትም፣ ግድ አይሰጣትም። የትም ይሁን የት ካንተ ጋር ከሆነች ሰላም ነው። የትም ይሁን የት ካንተ ጋር ከሆነች ምቾት ይሰማታል። ሰው እነዚህን ነገሮች በራሳችሁ መንገድ ለማረጋገጥ፣ ለማየት፣ ለመመልከት ሞክሩ። ይሄ በጣም ወሳኝ ነገር ነው። ምክንያቱም ማንነትህን ያልተቀበለች ሴት ከሆነች ነገ ከነገ ወዲያ የሚወጣ የሚታይ የሚገለጥ ነገር ነው ማለት የሚሆነው። የእሷ ነገር ከአንተ ጋር ያላት ነገር የማይቀጥል መሆኑን ትደርስበታል። የጊዜ ጉዳይ ነው እንጂ ፕሊስ ማንነታችሁን እንደምትወድና እንደምታፈቅር ይሄ እናንተነታችሁን እውነተኛው ፍቅር ትክክለኛው ፍቅር ይሄ ስለሆነ ማለት ነው። አሁን ላይ ባላችሁ ነገር ወይ አሁን ላይ በምታደርጉት ነገር የምትገኝ አጠገባችሁ የምትገኝ አይነት ሴትን ሳይሆን የእውነት እናንተን ማንነታችሁን የፈለገች ሴትን በዚህ መልኩ መለየት ትችላላችሁ ማለት ነው። አራተኛ ላይ ደርሰናል። ቤተሰቦቿን አሊያም ደግሞ ጓደኞቿን ታስተዋውቃለች። እኔ ሴንስ በተለያዩ መንገዶች ሊሆን ይችላል። ጓደኞችን ሲሆን ብዙ ጊዜ የተለየ ችግር ላይኖር ይችላል። ያው እኛ ሀገር ላይ ቤተሰብ የማስተዋወቅ ደረጃ ትንሽ ሲሪየስ የሆነ ሪሌሽንሺፕ ሲሆንና ለጋብቻ ስታቅዱ የሚደረግ ነገር ነው አብዛኛውን ጊዜ ማለት ነው። ሁሉም ጋር ማለት ሳይሆን ግን እንዲሁ ስለ ቤተሰቦቿ ትነግርሃለች፣ ታወራሃለች፣ ታስተዋውቀሃለች። እህቶቿ ሊሆኑ ይችላሉ የምትቀርባቸው ቀለል የሚሏትን፣ ጓደኞቿ ሊሆኑ ይችላሉ፣ ታስተዋውቀሃለች፣ ትነግርሃለች። ኢቭን እንኳን ማለት ነው እንደዚህ በአካል ባታስተዋውቅህ እንኳን እያንዳንዱን ነገር ስለነሱ ታውቃለህ። እነሱም ስለአንተ የሚያውቁት ነገር ይኖራል። በተለይ ደግሞ ጓደኝነት ላይ ሲመጣ ብዙ ጊዜ እኛ ሴቶች ስለወደድነው ወንድ የማናወራው ነገር የለም። በቃ ሄደን እያንዳንዱን ነገር ነው የምናወራው። በቃ ፐርፌክት አድርገን ነው የምንስለው። እንደዚህ አድርጎ እንደዚህ ሆኖ እንደዚህ ቦታ ሄደን በቃ እያንዳንዱን ነገር እናወራለን። እነሱን ጓደኞቿን ታስተዋውቃለች። ይሄ ለአንተ ያላትን ነገር፣ በአንተ እንደምትኮራ፣ በአንተ እንደማታፍር፣ አንተን እንደተቀበለች፣ ማንነትን እንደተቀበለች የምታሳይበት ሌላኛው መንገድ ነው። ግን ይችን ብቻ ነጥላችሁ ደግሞ እስካሁን ማንንም አላስተዋወቀችኝም በሚል አላስፈላጊ ነገር ውስጥ መግባት አያስፈልግም። አንዱን ነገር ብቻ መዛችሁ ይሄ አይሆንም ሳይሆን በደንብ አድርጋችሁ ለማስተዋል ሞክሩ። ምክንያቱም ሁሉም ሰው የየራሱ ሪዝን አለው እያንዳንዱ ነገር የሚያደርግበት። ግን እንዳጠቃላይ ጓደኞቿን ስታስተዋውቅ፣ በዙሪያ ያሉ ሰዎችን እንድታውቅ፣ ስለነሱ ስትነግር፣ ስለአንተም ደግሞ ሄዳ ስታወራቸው ኮኔክት እንድታረግ እንደፈለገች፣ ህይወቷ ውስጥ እንድትገባ እንደፈለገች የምታውቅበት ሌላኛው መንገድ ነው። በመጨረሻ ደረጃ ስህተት ስትሰራ ትነግርሃለች። ይህን አምስተኛውን ካገኘህ እንደው የልቧን ቁልፍ እንደያዝክ ቁጠረው ያልኩ መግቢያ ላይ ይሄ ነው። ብዙዎቻችሁ ወንዶች ሴት ልጅ ስህተታችሁን ስትነግራችሁ ወይም እንድታስተካክሉ የምትለውን ነገር ስትነግራችሁ እንደ ጭቅጭቅ፣ እንደ ጥላቻ፣ እንዳለመውደድ ነው የምታዩት። ግን በተቃራኒው ነው። የእውነት የምትወድ የእውነት የምታፈቅር ሴት ናት ስህተትን የምትነግርህና እንድትስተካከል ፑሽ የምታደርግ የምትገፋ ማለት ነው። ማትወድ ሴትማ በቃ የራሱ ጉዳይ፣ ኧረ እኔ ምን አገባኝ ብላ ትተውሃለች። ስህተትን፣ እንከንህን፣ ጥፋትህን እያየች ማለት ነው። ወይ ምናልባት ለሌላም ሰው ሄዳ ልታማ ትችላለች። የእኔ የምትልህ ግን የእውነት ከልቧ የወደደች ነገ በእኔ ህይወት ውስጥ ይኖራል ብላ የምታስብ ሴት ግን ስህተትን እያንዳንዷን ነገር ትነግርሃለች፣ እንድታስተካክል ትገፋሃለች። ብዙ ጊዜ እንደውም ወደ ጭቅጭቅ ይሄዳል እና
አንዳንድ ሰዎች እኔ ባልስማማበትም እንኳን አንዳንድ ሰዎች ሴት ልጅ ካልጨቀጨቀችህ አትወድህም የሚል አይነት ድምዳሜ ላይ ራሱ እንዲደርሱ የሚያደርጋቸው ነገር ይህ ነው። እንዴት ነው በቃ እንድትለወጥ ስህተትን እንድታርም ይህንን አድርግ እንደዚህ ሁን የምትልህ ከሆነ ወድሃለች ማለት ነው የእውነት። ያው እሱ መንገዱ ወደ ጭቅጭቅ ባያመራ ይመረጣል። ምክንያቱም ጭቅጭቅ ወደ ሌላ ጸብ ስለሚገፋ ጭቅጭቅ ጥሩ አይደለም። ግን ስህተትን የምትነግርህን ሴት ደግሞ መጥላት የለብህም። ስላልወደደችኝ ነው ማለት የለብህም። ምክንያቱም ስህተትን ብዙ ሰዎች አይተው አልፈዋል። ብዙ ሰዎች የቅርብ የምትላቸው ሰዎች ሳይነግሩክ ከኋላም እያወሩብክ ይሆናል። ግን የእውነት የወደደች ሴት ይሄ ስህተት አለብህ ብላ እንድታስተካክል ከነገረች እንደሷ የሚወድህ እንደሷ የሚያፈቅርህ የለም ማለት ነው። ስህተትን የምትነግርህ ስህተትን የምታሳይህ አጉልታ የምታሳይህና አስተካክል ብላ ከጎንህ የምትቆም ሰፖርት የምታደርግ ሴት ከሆነች የእውነት ከልቧ እንደወደደችህ እርግጠኛ መሆን ትችላለህ ማለት ነው። እነዚህን 5 ነገሮች በማየት የእውነት እንደወደደቻችሁ ማወቅ ማረጋገጥ ትችላላችሁ። እስኪ ኮሜንት ላይ ሀሳብ አስተያየታችሁን ጻፉልኝ። ስንት አገኛችሁ ከ5? አሁን ላይ ሪሌሽንሺፕ ውስጥ የሆናችሁ ማለት ነው። ካልሆናችሁም ደግሞ እስኪ ከዚህ ቪዲዮ ምን እንደተማራችሁ ኮሜንት ላይ ሀሳብ አስተያየታችሁን አስቀምጡልኝ። እዚህ ድረስ መታችሁ ካያችሁት በእርግጠኝነት ወዳችሁታል ማለት ነው። እስኪ ላይክ አድርጉት። ይህም ቪዲዮ እንደው ቢያየው ቢሰማው ይጠቅመዋል ለምትሉት ደግሞ ጓደኛችሁም ወዳጅ ዘመዳችሁም ቤተሰባችሁም ቢሆን ሼር አድርጉለት። በቀጣይ በሌላ ቆንጆ በሆነ አዲስ ቪዲዮ እስከምንገናኝ ድረስ እስካሁን ሰብስክራይብ ካላደረጋችሁ አሁኑኑ ሰብስክራይብ አድርጉ። ሁላችሁንም በጣም ወዳችኋለሁ። አመሰግናለሁ።